እንዴት ውላችኋል ክቡራን ተመልካቾቻችን? ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ እስከ 8 ሰዓት ቆይታ የሚያደርግባቸውን የተለያዩ ዘገባዎች አካቶ አሁን ተጀምሯል። አበይት ጉዳዮችን አስቀድሜ ልጠቁማችሁ። እየተደረገ ያለው ሀገራዊ ምክክር የዘላቂ ሰላም ማረጋገጫ የመጨረሻ ምዕራፍ ሳይሆን ለዘመናት ለኖሩ ስብስብ ሀገራዊ ችግሮች መፍትሄ የሚሆን ጠንካራ መሰረት ነው። የተለያዩ ሀገራት አምባሳደሮች ከኢትዮጵያ ጋር ያላቸውን ታሪካዊ ግንኙነት በኢንቨስትመንት፣ በኢንዱስትሪና በማዕድን ልማት፣ በታዳሽ ኃይልና በሌሎች ዘርፎች ለማሳደግ ፍላጎታቸውን ገለጹ። ከውጪ አሜሪካ በኢራን ላይ የፈጸመችውን አዲስ ጥቃት ተከትሎ ኢራን በሰላጤው ሀገራት ላይ ጠንካራ ጥቃቶችን መፈጸም ጀምራለች። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። ኢትዮጵያውያን የጋራ ጣፈንታቸውን በአብሮነት በአንድ ጠረጴዛ ላይ ተሰባስበው የሚመክሩበት ታላቁ የምክክር ጉባኤ ሊጀመር 2 ቀናት ብቻ ቀርተውታል። በዜጎች የዕለት ተዕለት ሕይወት ላይ ቀጥተኛ ተጽዕኖ ያላቸው ኢኮኖሚያዊና ማህበራዊ ጉዳዮች ትኩረት የሚያገኙበትን መድረክ ነው። መድረክ የሴቶችን ሁለንተናዊ ጥያቄዎች፣ ፍትሐዊ የዜጎች ሀብት ክፍፍል፣ የመሬት ይዞታና ባለቤትነት እንዲሁም የህዝብ ቆጠራ ውክልናንና አካታች አስተዳደርን ጨምሮ እስካሁን ሲወርድ ሲዋረድ የመጡ ቁርሾችን በመሻር አዲስ ማህበራዊ ውል በጠረጴዛ ዙሪያ የሚሰፍሩበት የኪዳን መድረክም ነው። ሀገር ያላትን ሀብት የዜጎቿን ተጠቃሚነት ያማከለ እንዲሆን አካታች ኢኮኖሚ በመገንባትና የኢንቨስትመንትና የስራ ዕድል ፈጠራን ማሳደግ የጋራ ህልምና ግብር ይሆን ዘንድ ተመክሮና ተዘክሮ መላ ይበጅለታል። ይህም ዜጎች በሀገራቸው ምድር ሰርተው በክብር እንዲኖሩና ከሀገራዊ ሀብት እኩል እንዲቋደሱ በር ከፍቶ የኢኮኖሚ ፍትህን ርዕትን ለማስፈን የሚያስችል ነው። በመሆኑም ይህ ሐምሌ 8 የሚጀመረው ታላቁ የኢትዮጵያውያን የምክክር ጉባኤ በአርሶ አደሩ ማሳ፣ በአርብቶ አደሩ መስክና በከተሞች የኢንዱስትሪ አብዮት ውስጥ እውነተኛ ፍትህና የሀገር እድገት እንዲሰፍን መላው ኢትዮጵያ ህዝብ በጋራ የሚመክርበትና የአዲስ ጉዞ መሰረት የሚጥልበት ታላቅ ጥሪ በመሆኑ ለስምረቱ በጋራ መትጋት ወቅቱ የሚጠይቀው አርበኝነት ነው። የዛሬው የዜና ወጃችንም እዚህ ላይ ትኩረት ያደረጉ ዘገባዎችን ይዞ በያላችሁበት ይቀጥላል። አሁን እየተደረገ ያለው ሀገራዊ ምክክር የዘላቂ ሰላም ማረጋገጫ የመጨረሻ ምዕራፍ ሳይሆን ለዘመናት ለኖሩ ስብስብ ሀገራዊ ችግሮች መፍትሄ የሚሆን ጠንካራ መሰረት ነው። ሂደቱ ውጤታማ እንዲሆን ደግሞ ከምክክሩ ማግስት ጀምሮ የውይይትና የድርድር በሮች ክፍት መሆን አለባቸው። ሰናይት ብርሃኔ። ሀገራዊ ምክክሩ ከጀመረበት ዕለት አንስቶ በርካታ ውጣ ውረዶችን አልፎ ዛሬ ላይ በርካታ ዜጎችን በአንድ ጠረጴዛ ዙሪያ ማሰባሰብ ችሏል። ከየአካባቢው የተወከሉ የህብረተሰብ ክፍሎች ለዓመታት በሀገራዊ ጉዳዮች ላይ የነበራቸውን ብሶት፣ ፍላጎትና የመፍትሄ ሀሳብ ያለ ምንም ገደብ እንዲያነሱ የሚያስችል መድረክን ፈጥሯል። ይህ አካሄድ በዜጎች ዘንድ የኔ ሀሳብ አልተገፋም፣ ድምፄ ወደ መድረክ ወጥቷል የሚል ጠንካራ የባለቤትነት ስሜት የፈጠረ ነው። የምክክር ኮሚሽኑ አጀንዳ በማሰባሰብ ሂደት ሁሉንም የህብረተሰብ ክፍሎችን የማሳተፍ ስራ በስፋት ሲሰራ ቆይቷል። ሁሉም የህብረተሰብ ክፍል ድምፁ እንዲሰማ ለማድረግ ነው። በሂደቱ በርካታ ሀገራዊና አካባቢያዊ አጀንዳዎች ተለይተው ተቀምጠዋል። ሆኖም ግን እነዚህ የተለዩ አጀንዳዎች በራሳቸው ብቻ የኢትዮጵያን መጻኢ ተስፋ በቅጽበት ብሩህ የሚያደርጉ ተአምራቶች አይደሉም። ይልቁን አጀንዳዎቹ መሬት ላይ ያሉትን ልዩነቶችና መፍትሄዎች የሚጠቁሙ ፍንጮችና በንግግር የመግባባትን በር ከፋቾች ናቸው። ይሄ እንግዲህ የአንድ ታሪክ ጅማሮ ሆኖ በጅማሮ ነው መቅረት የሌለበት። ይሄ ሂደት ብቻ በቂ ነው የሚል እምነት አይኖርም። ስለዚህ ምክክሩን በየጊዜ ነው መሄድ ያለበት። ይሄ ቋሚ ሂደት ነው መሆን ያለበት። በቋሚነት ነው መያዝ ያለበት። ህብረተሰቡ በጉዳዮቹ ላይ በየጊዜው የመወያየት፣ የመነጋገር፣ የመደራደር፣ መፍትሄ ማበጀት፣ የመስማማት ኮንሰንሰስ የመፍጠር ስራዎች አሁንም መቀጠል አለባቸው የሚል እምነት ነው ያለኝ። የምክክር ጠረጴዛ የዛሬ ትልቁ የሀገራዊ ህልውና ስኬት እንደሆነው ሁሉ ሌላው የሚጠበቀው ትልቁ ስራ ደግሞ እነዚህን አጀንዳዎች ወደ ተግባራዊ ስምምነትና ተቋማዊ አሰራር ለመቀየር የሚደረገው ቀጣይ ሂደት ነው። ህብረተሰቡ ከምክክሩ ጅማሮ ባለፈ ለቀጣዩ ዘላቂ ጉዞ ራሱን ማዘጋጀት ይኖርበታል። እነዚህ 8ቱ አጀንዳዎች እንግዲህ ከህዝቡ የተለቀሙ ናቸው፣ ከህዝቡ የተሰበሰቡ ናቸው። የኢትዮጵያዊን ተወካዮች ስሜት ነው የሚያሳዩት።
በሀገሪቱ ውስጥ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮችን በሙሉ የያዙ ናቸው። ባህላዊ ጉዳዮችንም ጭምር እስካሁን በኢትዮጵያ ውስጥ ችግር የፈጠሩትን የችግር ምንጭ የሆኑትን ጉዳዮች ሁሉ በየዘርፉ ያስቀመጡ ናቸው። ሌሎች አጀንዳዎች ደግሞ እንደ የህብረተሰቡ ፍላጎት እንደ ህዝቡ ፍላጎት በሚመጡበት ሰዓት እየተስተናገዱ የሚሄዱበት ሂደት ነው የሚኖረው። ለአሁኑ ግን እነዚህ ከሞላ ጎደል አንጻራዊ የሆነ ምሉዕነት አላቸው ብሎ መውሰድ ይቻላል። ሀገራዊ ምክክሩ የህዝቡን ድምፅ በማስተናገድ ረገድ ያሳየው ትልቅ አካታች ጅማሮ የነገዋ ኢትዮጵያ ተስፋ መነሻ ነው። አሁን ዋናው ቁም ነገር ሂደቱን ከጅማሮነት አሻግሮ ወደ እውነተኛና ዘላቂ መፍትሄ ማድረሱ ላይ ነው። በመሆኑም ጉባኤው ላይ በነቃ ሀገራዊ ስሜት መሳተፍ፣ ቀጥሎም ውጤቱን ወደ ተግባር መቀየር የዜግነት ግዴታ ነው። የሀገራዊ ምክክር ስኬት በሀገር ግንባታ በሰላምና በእርቅ ሂደት ውስጥ የማይተካ ሚና አለው። በዚህ ታሪካዊና ወሳኝ ወቅት ደግሞ የሃይማኖት አባቶች ያላቸው ሚና ከምንም በላይ የጎላ ነው። በሁሉም እምነቶች ውስጥ የሚገኘው የመምከርና የመወያየት አስተምህሮ ለዚህ ምክክር መሳካት ትልቅ መሰረትም ነው። ብርቱካን አስናቀ። ኢትዮጵያ ለዘመናት የዘለቁ ውስብስብ የፖለቲካና የማህበረሰብ ስንጥቆችን ለመጠገን እየመከረች ትገኛለች። የዚህ ታሪካዊና ሀገራዊ ሂደት ስኬት ደግሞ በፖለቲካ ልሂቃን ውሳኔ ላይ ብቻ የተንጠለጠለ አይደለም። ይልቁንም በኢትዮጵያ ማህበራዊ መዋቅር ውስጥ ከፍተኛ ተሰሚነትና የሞራል የበላይነት ያላቸው የሃይማኖት አባቶች ሚና ለሂደቱ ፍሬያማነት ወሳኝ ምሰሶ መሆኑ በሰፊው ይታመናል። ዛሬ የምናየው ሀገራዊ ምክክር በህግ ማዕቀፍ ብቻ የተደገፈ ሳይሆን የኢትዮጵያውያን የልብ ትርታ በሆኑት በእምነቶቻችን አስተምሮ ጭምር የጸና ነው። ወንድሞች በአንድነት በህብረት ቢሰባሰቡ በአንድነት ቢቆሙ መልካም ነው፣ ያማረም ነው ነው ኖርባን ዘንድ የተሰጠችን ምድር ስትታመም ህመሟን የማከም የኛ ኢትዮጵያውያን ቁጥር 1 ሌላ ሶስተኛው ግን የለም። እኛ ኢትዮጵያውያን ራሳችን በራሳችን የማከም ተፈጥሯዊ ግዴታ ማለት ነው። ሀገራዊ ምክክሩ ኢትዮጵያውያን የገጠማቸውን ፈተና በውይይት በማለፍ ሀገርን ለማሻገር ዘመኑ የሚጠይቀው ብቸኛ መንገድ ነው። ለዚህ ታሪካዊና ትውልድ ተሻጋሪ መድረክ ስኬታማነት ደግሞ በማህበረሰቡ ውስጥ ትልቅ ተሰሚነት ያላቸው የሃይማኖት አባቶች ሚና በቀዳሚነት ይጠቀሳል። እያንዳንዳችን ፍላጎቶቻችንን ገደብ አድርገን የኛን ፍላጎት ደግሞ ከኢትዮጵያ አንጻር ማየት ነው። ምናልባትም 95% በላይ የሚሆነው ሀገር ካለች የሚፈታ ከዚህ የተነሳ ቀዳሚ በመሆን የግል ፍላጎታችንን በመተው ሀገርን ማስቀደም ነው ብቸኛው መፍትሄ እሱ ነው። አንድ ሀገር ነው ያለን። ለሀገራችን የምንሰጠው ትምህርት፣ ስለ ሀገራችን የምናስተምረው ትምህርት፣ ስለ ሀገራችን የምናደርጋቸው እንቅስቃሴዎች ሁሉ ፍላጎቶቻችን ላይ ታጥረን ኢትዮጵያን በዛ ልንመሰረታት የምንፈልግ ከሆነ አንችልም። ይህ ሊሆን አይችልም። ምክንያቱም ብዝሃነቱን ማስተናገድ የምትችል የተለያየ አመለካከቱን ተቀብላ ልታስተናግድ የሚችል ኢትዮጵያን መስራት መቻል ያስፈልጋል። ዘመኑ የሚፈልገው ይህ ስለሆነ ምክክሩ የጋራ መግባባትን ለመፍጠር ያለመና ኢትዮጵያን የሚያሻግር በመሆኑ በምክክር ጉባኤ ዋዜማ ላይ ሆነን ይህንን ታሪካዊ እድል በአግባቡ በመጠቀም ውጤትን ለማስገኘት የሃይማኖት ተቋማትና መሪዎች ትልቁን ኃላፊነት በመውሰድ መስራት ይገባናል ይላሉ። በታሪክ አጋጣሚ እድሉን አግኝቶ የዚህ ምክክር ኮሚሽን አባል የሆነ ሰው እንደየእምነቱ የጸለየ ከፈጣሪው ጋር እየተገናኘ ሀገርን እያስቀደመ ሀገርን እያሰበ ወደ ውይይቱ ሊገባም ይገባል። ስንመራም ሁልጊዜ ነገሮቻችንን በጉልበት በኃይል በጦርነት በአፈሙዝ ለመፍታት የሚደረገው ጥረት አሁን ያለንበት ዘመን የሚዋጅ አይደለም። ተነጋግሮ ተግባብቶ ተመካክሮ ጉዳዩን በውይይት መጨረስ ነው። ስለዚህ ለዛ የሚረዳ ስለሆነ የተመረጡት ሀሳቦች የተመረጡት አጀንዳዎች ላይ በጥልቀት መወያየት ያስፈልጋል። በቅንነት መወያየት ያስፈልጋል። ሀገራዊ ምክክር ኮሚሽኑ ሰው የሚመስለው ፖለቲካዊ ብቻ ይመስለዋል። በሃይማኖት ትርክቶች ለግጭት መንስኤ የሆኑ ሃይማኖታዊ ትርክቶች አሉ። እነሱ በዚህ ሀገራዊ ምክክር ኮሚሽን ውይይት ተደርጎባቸው ለሁሉም ማህበረሰብ ግልጽ የሆነ ወጥ የሆነ ተናባቢነት ያለው የጋራ መግባባት ላይ ደርሰን ለአንዴና ለመጨረሻ ጊዜ የሃይማኖት ተቋማት ወይ ሃይማኖት የግጭት መንስኤ የማይሆንበት ምቹ ሁኔታ ይፈጠራል ብለን ተስፋ አድርገን በተስፋ የምንጠባበቀው ሀገራዊ ምክክር ኮሚሽን ነው ብለን እንወስዳለን። የሃይማኖት አባቶች ምክክሩ ፍሬያማ ውጤት እንዲያመጣ የሚያደርጉትን ሁለንተናዊ ድጋፍ አጠናክረው እንደሚቀጥሉ አረጋግጠዋል። ሂደቱ ስኬታማ ሊሆን የሚችለው በአባቶች ምክር መሰረት ኢትዮጵያን በማስቀደም በቅንነትና በይቅርታ መንፈስ መመካከር ሲቻል ብቻ ነው። በኢትዮጵያ ምድር
በዘመናት መካከል ብዙ ጊዜ እንዲህ ሆኗል። አለመግባባቶች ተካረው ወደ መፈራረጅ ተቀይረዋል። ውጥረቶች ጦዘው ወደ ለየለት ግጭት ውስጥ ገብተዋል። አለመግባባቶች፣ መፈራረጆች፣ መገዳደሎች፣ ግጭቶች፣ ጦርነቶች፣ መፈናቀሎች፣ መሰደዶች፣ ሰቆቃዎች ባለመነጋገርና ባለመመካከር የትውልድ ጀንበሮች ጨልመዋል። ጨለማ በጨለማ አይሸነፍም። እናም አዲስ ጀንበር ወጥቷል። አዲስ ወጋገን ፈንጥቋል። ከግለት ወደ ስክነት፣ ከንትርክ ወደ ንግግር አዲስ ጉዞ ተጀምሯል። ታላቁ የምክክር ጉባኤ ሐምሌ 8 ይጀምራል። የተለያዩ ሀገራት አምባሳደሮች ከኢትዮጵያ ጋር ያላቸውን ታሪካዊ ግንኙነት በኢንቨስትመንት፣ በኢንዱስትሪና በማዕድን ልማት፣ በታዳሽ ኃይል፣ በሌሎች ዘርፎችም ለማሳደግ ፍላጎት አላቸው። በዓለም አቀፍ የባለብዙ ወገን የዲፕሎማሲ መድረኮች ላይ ከኢትዮጵያ ጋር በትብብር መስራት ፋይዳው ትልቅ መሆኑንም እነዚሁ አምባሳደሮች ያነሳሉ። ቶማስ ኃይሉ ተጨማሪውን ይዟል። ከአፍሪካ አንድነት ድርጅት ምስረታ ማግስት ጀምሮ የዓለም አቀፉ ማህበረሰብ መናገሻ የሆነችው አዲስ አበባም ዛሬም የዲፕሎማቶች ቀዳሚ ተመራጭ ከተማነቷን አጠናክራ ቀጥላለች። አንዱን ጎራ ለይቶ ሌላውን ማግለል ከሚከተለው የወገንተኝነት እይታ ወጥታም በተግባራዊ እውነታዎችና በብዝሃ ወገን ዘርፍ ላይ በማተኮር ብሔራዊ ጥቅሞቿን በላቀ ደረጃ ለማስከበር በቁርጠኝነት እየሰራች ትገኛለች። ይህ ደግሞ አዲስ አበባ ከኒውዮርክና ከጄኔቫ በመቀጠል በዓለም አቀፍ ደረጃ የዲፕሎማቲክ ማህበረሰብ የሚገኝባት ሶስተኛዋ አውራ ከተማ ሲያደርጋት የሀገሪቱን የጂኦፖለቲካዊ ክብደት በግልጽም አሳድጎታል። በመሆኑም ትናንት ሀገራት ከኢትዮጵያ ጋር የነበራቸውን ታሪካዊ ግንኙነት ወደ ስትራቴጂያዊ አጋርነት እንዲያሳድጉ ምክንያት እየሆነም ነው። ኢትዮጵያ የናይጄሪያ ስትራቴጂካዊ አጋር ናት። በጣም ጥሩ ግንኙነት ያለን ሲሆን እኔም በዋናነት ትኩረት ያደረግኩት በሁለቱ ሀገራት መካከል ያለውን ግንኙነት ማጠናከር ላይ ነው። በተለይም የስራ ዕድሎችን በመፍጠርና የኢንዱስትሪ ልማትን ለማቀላጠፍ በሚያስችል መልኩ የኢንቨስትመንት ሀብቶች ፍሰትን ማሳደግ ላይ ያተኮረ ነው። ከዚህ በተጨማሪም በተለይ በመሪዎቻችን መካከል በፖለቲካው ዘርፍ ያለውን ትብብር በማሳደግም እንሰራለን። ፖርቹጋልና ኢትዮጵያ ረጅም ዘመን ያስቆጠረ ወዳጅነት አላቸው። ባለብዙ ወገን ጉዳዮች ላይ አብረን እንሰራለን። በሚቀጥለው ዓመት ፖርቹጋል በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ተለዋጭ አባል ሆና ትቀላቀላለች። ኢትዮጵያም በባለብዙ ወገን መድረክ ላይ ረጅምና ጠቃሚ ተሳትፎ እንዳላት እንረዳለን። በባለብዙ ወገን መድረክ ላይ ያለንን ትብብር ለማጠናከር ያስችላል። በተለይም በባህል ዘርፍ የቱሪዝም ፍሰቱን ማሳደግ እንደምንችል ተስፋ እናደርጋለን። ረጅም ዕድሜ ያለውና በጽኑ መሠረት ላይ የተገነባው የኢትዮጵያ የዲፕሎማሲ ታሪክ በዚህ ወቅት በፖለቲካዊ ወዳጅነት ዲስኩር ላይ የተገነባ ብቻ አይደለም። የሀገርን የኢኮኖሚ ህልውና የሚያረጋግጡ የቴክኖሎጂ ሽግግርን የሚያግዝ እንዲሁም የሉዓላዊነት ደህንነትን በተግባር የሚያስከብርን መንገድ ይከተላል። ስለሆነም የሚከተለው በመከባበር ላይ የተመሠረተው የአቻ ግንኙነት በእርግጥም አዲስ አበባ የከተሙት ከ130 በላይ የሚሆኑ ኤምባሲዎች በኢትዮጵያና በሀገራቱ መካከል ያለውን ግንኙነት በተግባርም ለመግለጽ የሚያነሳሳ አዎንታዊ እድልም ፈጥሮላቸዋል። ጋናና ኢትዮጵያ የረዥም ጊዜ ግንኙነት አላቸው። በጋናና በኢትዮጵያ መካከል የተፈራረምናቸው የትብብር ስምምነቶችም አሉ። ከነዚህ አንዱ እንደ ቱሪዝም፣ ትምህርት፣ ንግድና የመሳሰሉ ዘርፎች ላይ የሚያጠቃልል ስምምነት ነው። ኢትዮጵያ የማዕድን ሀገር ናት። በግብርናው ዘርፍም ጠንካራ ናት። ጋናም እንዲሁ። እኛ እጅግ በጣም በተፈጥሮ ሀብት የበለጸግን ሀገር ነን። በተለይም በማዕድን ረገድ ልምዶችን መለዋወጥ እንችላለን። በስራ ዘመኔ ከኢትዮጵያ ጋር በትምህርት በወጣቶች ትብብር፣ በግብርና ትብብር፣ በዘላቂ ልማት፣ በመስኖ ልማት እና በውሃ ሀብት ጥበቃ አማካኝነት ይበልጥ የህዝብ ለህዝብ ግንኙነቶችን ለመገንባት እፈልጋለሁ። የሀገሪቱን የለውጥ ጉዞ ሊያግዝ የሚችል የውጭ ቀጥተኛ ኢንቨስትመንትን በመሳብ የቱሪዝም መዳረሻዎችን ማስተዋወቅ እንዲሁም የውጭ ንግድ ትስስርን በተጨባጭ ማሳደግ አንዱ የዲፕሎማሲው ትኩረት ነው። በሌላ በኩል በቀጠናውና በዓለም አቀፍ ደረጃ የሚነሱ የሰላም ማስከበር ጥያቄዎችን በተግባር በመመለስ የሀገሪቱን ስትራቴጂያዊ ተፈላጊነትን ማረጋገጥ መሰረቱንም አድርጓል። ይህ ደግሞ ኢትዮጵያ ከምዕራባውያኑም ሆነ ከምስራቁ ዓለማት ጋር ያላትን ግንኙነት ሚዛናዊ በሆነ መንገድ በማስቀጠል ብሔራዊ ጥቅሞቿን በማንኛውም መንገድ አሳልፎ አለመስጠት የሚል ግብም ይዟል። ስለሆነም ኢትዮጵያ በታሪካዊ የሁለትዮሽ ግንኙነቷ ላይ በመመስረት የጀመረችው አዲሱ የገቢር ነበብና የብዝሃ ወገን ዲፕሎማሲ ጉዞም ሀገሪቱ በዓለም አቀፍ መድረክ ያላትን ተሰሚነት ወደ ላቀ ደረጃ እያሸጋገረው ነው የሚለው አሁን ላይ ሚዛን የሚደፋ ነው።
ቅርሶች ከታሪካዊ እሴታቸው ባለፈ በምርምር በሳይንስና በኢኮኖሚ ዘርፍ ያላቸው ሚና ከፍ ያለ ነው። በተለይም ሰላምንና እኩልነትን መሰረት ያደረገ የሀገር ግንባታን እውን ለማድረግ ባህላዊ እሴቶችን እንደ ታላቅ አሰባሳቢ ኃይል መጠቀም አስፈላጊ ነው። ይህንን ጉዳይ ብሩክታዊት ተገኝ በትንታኔ ታስቃኘናለች። ታሪካዊ ባህላዊና ተፈጥሯዊ ቅርሶች ከታሪካዊ እሴታቸው ባለፈ በምርምርና በሳይንስ ዘርፎች እንዲሁም በቱሪዝም ልማት ውስጥ የሚጫወቱት ሚና ከፍ ያለ ነው። እነዚህን እምቅ ሀብቶች የማልማትና የመጠቀም ጉዳይ ግን ለረጅም ዓመታት ያንተ የኔ በሚሉ ጠባብ የዘውግ ክፍፍል ታጥረው ቆይተዋል። በተበታተነ ማህበረሰብ መካከል ቱሪዝምን ማሳደግ በጣም ከባድ ነው። በተበታተነ ማህበረሰብ መካከል ባልተያያዘ በሚናናቅ በእኩልነት በማይተያይ ማህበረሰብ መካከል ሌሎች ሰዎች መጥተው የኔን ይወዱልኛል፣ የኔን ያዩልኛል ብሎ ማሰብ ትክክል አይደለም። አንዳንድ ሰዎች እንደዚህ ብለው ያስባሉ። እሱ ተወልዶ ያደገበትን አካባቢ እሱ በቀንም በሌሊትም እንደሚያልመው ሁሉ ሌሎች ዓለም ክፍል ያሉ ሰዎች ሁሉ ያንን የሚያልሙ ይመስለዋል። ይሄ በጣም የተሳሳተ አስተሳሰብ ነው። ሌሎች እንዲያልሙ ማድረግ ከፈለግን ሁላችንም ያለንን ቅርሶቻችንን፣ ያለንን ሀብቶቻችንን፣ ያለንን ባህላችንን አስተባብረን ከወንድሞቻችን ጋር ከእህቶቻችን ጋር በመቀባበል እንደ አንድ ሀገር ሆነን ኢትዮጵያ ብለን የምናስተዋውቅ ከሆነ ግን ዓለም ሊያልመን ይችላል። እንዲህ አይነቱ መከፋፈል ጸጋዎች ሊያስገኙ የሚችሉትን ምጣኔ ሀብታዊና ማህበራዊ ፋይዳ ከማደናቀፉም በላይ ኢትዮጵያ በዓለም አቀፍ ደረጃ በዘርፉ ሊኖራት የሚገባውን ተጽዕኖ ፈጣሪነት ቀንሶ ቆይቷል። በጋራ ማንነት የተገነባ የቱሪዝም ምህዳር ከመፍጠርም ዘርፉ ተዘንግቶ እንዲቆይ ምክንያት ሆኗል። በቅርብ ዓመታት ለቱሪዝሙ ዘርፍ የተሰጠው ትኩረት ግን ቅርሶችና ባህሎች የልዩነት ሳይሆን የሁሉም የጋራ ኩራትና የብሔራዊ ማንነት መገለጫ እንዲሆኑ ተደርገዋል። ብሔራዊ ትምህርቶችን ለማብዛት አንዱ ጋር ያለውን ጥሩ ነገር ሌላኛው አይቶ እንዲወድ፣ እንዲያደንቅ፣ እንዲማር ለማድረግ በስራ ምክንያት ከአንዱ ጋር ሲንቀሳቀስ በማየት ከአንዱ ጋር ሲንቀሳቀስ ይበልጥ ሀገሩን ስለማድነቅ፣ ስለማወቅ፣ ስለመውደድ፣ ስለመዋሃድ ብዙ መድረክ የሚፈጥር ስለሆነ በብዙ መልኩ ቱሪዝም ላይ ኢንቨስት ማድረግ በዓለም አቀፍ ደረጃ ያለውን ሀብት ለመቋደስ ለኢትዮጵያ አስፈላጊ ስለሆነ ነው ከአምስቱ ዘርፎች እንደ አንዱ አድርገን የወሰድ ነው። ባህልና ቅርስ የማህበረሰቡን የዘመናት የታሪክ ጉዞ ከመዘከር ባለፈ ለሕዝቦች ማንነትና ቀጣይነት መሰረት በመሆን ማህበራዊ ሕይወትን የሚያቀናጁ እሴቶች ናቸው። እነዚህ ሀብቶች ሰላምና እኩልነት የሰፈነባት ሀገር ለመገንባትም እንደ ትልቅ አሰባሳቢ ኃይል ያገለግላሉ። ቱሪዝም የሚኖርባቸው አካባቢዎች ላይ ሰዎች እርስ በርሳቸው ይቀራረባሉ፣ ሰዎች እርስ በርሳቸው ይያያዛሉ። የኔ ባህል የኔ ሀብት ብቻውን በቂ አይደለም። የወንድሜም የእህቴም የጎረቤቴም እነሱም ጋር ያለው መልካም ነገር አንድ ላይ አምጥተን ብናስጎበኝ ብዙ ቱሪስቶችን እናገኛለን። አብረን እንጠቀማለን፣ አብረን እናድጋለን። የቱሪዝም መዳረሻዎችን የማስፋትና የመጠበቅ ስራ የጋራ መግባባትን ብሎም የጎብኚዎችን ቁጥር በመጨመር ለኢኮኖሚ ያለው አበርክቶም የላቀ ነው። ሰው ሰራሽና የተፈጥሮ ሀብቶችን ከአካባቢያዊ የኔነት ስሜት ወጥተው የጋራ እሴት አድርጎ ማሰብ ታሪካዊ አንድነትን ከማጠናከሩም በላይ ለቀጣዩ ትውልድ የሚተላለፍ የጋራ ስሜት እንዲኖረው ያስችላል። በኢትዮጵያ የፍትህ ስርዓቱን ለማሻሻልና ዲሞክራሲያዊ ምህዳሩን ለማስፋት የተከናወኑ የህግ ማሻሻያዎች ውጤት እያመጡ ነው። የፍትህ ሚኒስቴር የዜጎችን መብት በሚያስከብሩና የኢትዮጵያን የኢኮኖሚ እንቅስቃሴ በሚያሳልጡ ዋና ዋና ህጎች ላይ ትኩረት አድርጎም እየሰራ ነው። በቀለ ተመስገን። የፍትህ ሚኒስቴር ባለፉት ዓመታት የፍትህ ስርዓቱን ለማዘመን የህግ የበላይነትን ለማረጋገጥና ዲሞክራሲያዊ ምህዳሩን ለማስፋት በርካታ ነባር ህጎችን የማሻሻልና አዳዲስ ህጎችን የማውጣት ስራዎችን በስፋት ሲያከናውን ቆይቷል። ሚኒስቴሩ የዜጎችን መብት በሚያስከብሩና የኢትዮጵያን የኢኮኖሚ እንቅስቃሴ በሚያሳልጡ ዋና ዋና ህጎች ላይ ትኩረት አድርጎ ሰርቷል። ለመሆኑ ህጎችን ለማሻሻል ምክንያት የሆኑ ጉዳዮች ምንድን ናቸው? የሲቪል ማህበረሰብ ድርጅቶች አዋጅ የመጀመሪያ ታርጌት ነው። የመጀመሪያ የጸደቀው ምስ ነው በሪፎርም ሂደት ማለት ነው። ከዛ ቀጥሎ የሽብር አዋጅ ነው። የሽብር አዋጅ ዜጎችን በዚህም በዛም ሲያማር የነበረ የሽብር አዋጁ ቀጥሎ የመጣ ነው። ይህንን ተከትሎ የመጡ በጣም በርካታ እንትኖች አሉ። የጦር መሳሪያ አስተዳደር አዋጅ አለ። አንዱ ክፍተት የነበረው ህገወጥ የሰዎች ዝውውርና በህገወጥ መንገድ ድንበር ማሻገርን የሚመለከቱ ወንጀሎችም የጥላቻ አዘል ንግግር አዋጅ እንዲወጣ የተደረገበት ሁኔታ አለ። የወንጀለኛ መቅጫ ስነስርዓት ህጉ አሁን የወንጀል ህግ ስነስርዓትና የማስረጃ ህግ በሚል ተሻሽሎ በደንብ ተስተካክሎ ይህም እንዲሁ ከ15 ዓመት በላይ በሂደት ላይ የቆየ አዋጅ ነው የማርቀቅ ስራው።
እሱም እንዲወጣ እንዲጸድቅ የተደረገበት ሁኔታ አለ። በፍትህ ስርዓቱ ላይ ጥያቄ ይነሳባቸው የነበሩ ህጎች ከተሻሉ በኋላ በርካታ ለውጦች እንዲመጡ አስችሏል። የሲቪል ማህበረሰብ ድርጅቶች አብዛኛዎቹ ከጨዋታ ውጭ የሆኑበትና ቢሮቸውን ዘግተው ኦፊሳቸውን የዘጉበት ከጨዋታ ውጭ የሆኑበት ነበረ። ብዙዎቹ ወደ ስራ ተመልሰዋል። በጣም ብዙዎቹ አዳዲስ አገር አቀፍና ዓለም አቀፍ የሲቪል ማህበረሰብ ድርጅቶች እንዲመዘገቡና ስራ ላይ እንዲውሉ ወደ ስራ እንዲገቡ ኦልሞስት ወደ 5000 ምናምን ነው አሁን ያለው። በፊት ለምሳሌ በሽብር የተጠረጠረ ማንኛውም ሰው በዋስትና አይወጣም ነበር። አውቶማቲክ ነው፣ አዋጅ ነው፣ በህግ ነው የሚከለክለው ማለት ነው። አሁን እንደዛ አይነት አሰራር የለም፣ ፍርድ ቤት ነው የሚወስነው። የሚዲያ አዋጁ በዚህ ሂደት ውስጥ ፍትህ ሚኒስቴር በባለቤትነት ይዞት የተሻሻለ አዋጅ ነው። በርካታ ሚዲያዎች የተመዘገቡበትና ወደ ስራ የተመለሱበት መሆኑን ማየት እንችላለን። የንግድ ህጉን ብናይ በተለይ ከዚህ ከድርጅቶች ጋር ተያይዞ የሚነሱ በጣም በርካታ ጉዳዮች ነበሩ። እነሱ ልባት ያገኙበት፣ አሁን በዛ ዙሪያ ላይ ብዙ የሚነሳ ጥያቄ የሌለ መሆኑን ማየት እንችላለን። የተሻሉ ህጎች የመንግስትና ህዝብን ጥቅም ለማስከበር ሚናቸው ከፍተኛ እየሆነ መጥቷል። በዚህ 2-3 ዓመት ውስጥ እንኳን ብንመለከት የበርካታ ሀገራት የፍትህ ተቋማት መሪዎች ወደ ኢትዮጵያ የመጡበት የቻይና የፍትህ ሚኒስቴር በፍትህ ሚኒስቴር ጥሪ ተደርጎላት ኢትዮጵያ ውስጥ መታ በርካታ ስምምነቶችን የተፈራረምንበት እና የአልጄሪያው የፍትህ ሚኒስቴር ኢትዮጵያ ውስጥ መጥቶ ከኢትዮጵያ ፍትህ ሚኒስቴር ጋር የተለያዩ ስምምነቶችን የተፈራረምንበት፣ ከደቡብ አፍሪካ ጋር በርካታ ስምምነቶች የተፈራረምንበት፣ ከቱርክ ጋር ከዩናይትድ አረብ ኤምሬት የፍትህ ተቋማት ጋር ሰፋፊ የሆኑ ግንኙነቶች የተፈራረምንበት በዚህ 2 ወር ውስጥ ብቻ ኢትዮጵያ ወደ ግማሽ ቢሊዮን ዩሮ ክስ ቀርቦባት በዓለም አቀፉ የግልግል ፍርድ ቤት በራስ አቅም ተከራክረን የተለያዩ የሀገር ውስጥና የውጭ ባለሙያዎችን አደራጅተን ፍትህ ሚኒስቴር እነዚህን ክርክሮች አድርጎ የረታንበት ያሸነፍንበት ኢትዮጵያ በርካታ ብሔር ብሔረሰቦችና የተለያየ ባህል፣ ቋንቋ፣ የተለያየ አይነት ስርዓት ያለን ሀገር ነችና እነዚህ ደግሞ የራሳቸው የሆነ የግጭት አፈታት መንገድ አላቸው። እነሱን በህግ እውቅና የሰጠንበት። በአስተዳደራዊ ዘርፍም ለመጀመሪያ ጊዜ የወጣው የአስተዳደር ስነስርዓት አዋጅ የመንግስት መስሪያ ቤቶች ውሳኔ ሲሰጡ ግልጽና ተጠያቂነት ባለው መልኩ እንዲንቀሳቀሱና ዜጎች በአስተዳደራዊ ውሳኔዎች ላይ ያላቸውን ቅሬታ በህጋዊ መንገድ እንዲያቀርቡ የሚያስችል ስርዓት ተዘርግቷል። የአስተዳደር ስነስርዓት አዋጅ የአስተዳደር ተቋማት ስራቸውን ሲሰሩ የሚቆጣጠር የህግ አይነት ለበርካታ ዓመታት ለሚኒስትሮች ምክር ቤት እየቀረበ ሲመለስ የነበረና በወቅቱ የነበረው መንግስት መወሰን የፈራበት፣ ምክንያቱም ራሱን ተመልሶ የሚቆጣጠር የህግ አይነት ስለሆነ ማለት ነው። ይሄም ረጅም ዓመት ነው በማርቀቅ ሂደት ላይ የነበረው። እሱም ቦልድ የሆነ ውሳኔ ተወስኖ እንዲወጣ የተደረገበትና ስራ ላይ የዋለበት ከሞላ ጎደል ብዙ ችግሮችን እየቀረፈ ያለ የአዋጅ አይነት ነው ማለት ነው። እነዚህ የህግ ማሻሻያዎች የሰብአዊ መብት አጠባበቅን እንዲሻሻል፣ የመንግስት ተቋማት በነጻነት እንዲሰሩና የኢትዮጵያን የኢኮኖሚ መነቃቃት እንዲፈጠር ትልቅ ሚና እየተጫወቱ ይገኛል። በእንጅባራ ከተማ ከ4.6 ኪሎ ሜትር በላይ የኮሪደር ልማት ለማከናወን እየተሰራ ነው። በከተማዋ እየተከናወነ የሚገኘው የኮሪደር ልማት ስራ የማህበረሰቡን ዘርፈ ብዙ ተጠቃሚነት የሚያረጋግጥ ስለመሆኑም ተገልጿል። ሳሙኤል ወርቃየው በተለያዩ የሀገራችን ከተማዎች እየተስፋፋ የሚገኘው የኮሪደር ልማት በደጋዋ ከተማ በእንጅባራ ከተማም እየተስፋፋ ይገኛል። በእንጅባራ ከተማ በተለይ በመጀመሪያው ምዕራፍ ወደ 1.4 ኪሎ ሜትር የሚሆን የኮሪደር ልማት ስራ እየተከናወነ ይገኛል። የከተማዋ ነዋሪዎች በተለያዩ የሀገራችን ከተሞች እየተከናወነ የሚገኘውን የኮሪደር ልማት ወደ ከተማ በመምጣቱ ደስታቸውን እየገለጹ ድጋፋቸውንም እያሳዩ ይገኛሉ። የተለያዩ ከተሞች ላይ የኮሪደር ልማቱን አይተናል። ለምሳሌ በቅርባችን የሚገኘው ባህር ዳር ከተማ ላይ፣ አዲስ አበባን በተመሳሳይ አይተናል። ያው ምቹ ነው ለማህበረሰቡ። ሌሎች ከተማ ላይ ሄደን ያየነውን ነገር እኛ ወደ ከተማችን ሲመጣ ማህበረሰቡ በጣም ይፈልግ ነበር፣ ጉጉት ነበረ። ነገር ግን አሁን ሲመጣ በዋናነት ተሳታፊ የልማቱ ተሳታፊ ማህበረሰቡ ነው። ከገንዘብ መዋጮ፣ ከሀሳብ፣ እውቀት፣ ጉልበት እዚህ በመምጣቱም ደስተኛ ነው። አሁንም እያገዘ ነው። እስከ መጨረሻውም እየተሳትፎ ይቀጥላል። ፍጥነቱ በጣም አሪፍ ነው። ምክንያቱም በዚህ አጭር ጊዜ በዚህ ልክ ይሰራል ብለን እኛ አልገመትንም። በተለይ ወደዚች መስመር ያለው መንገዱ በጣም ጠባብ ነበር እና ሰው ለመተላለፍ በጣም ነበር የሚያስቸግረው። አሁን ግን ይሄ ኮሪደር ተሰርቶ ሰው በራሱ መንገድ እየተጓዘ ነው፣ መኪናው በራሱ እየተጓዘ ነው። ይሄ ራሱ ትልቅ ነገር ነው። መኪና እገጫለሁ ብለን ምናምን አንሰጋም። አሁን ሲቀጥል ደግሞ ያው የከተማውን ውበት በጣም ጨምሯታል እና ደስ ይላል። በጣም ቶሎ ቢሰራ ደግሞ ደስ ይላል በጣም።
ጥሩ ነው። በጣም ቆንጆ ነው። እናመሰግናለን። ይሄን አቅዶ ላመጣልን ያው ጥሩ ሆነን እያየነው ነው። እንጅባራ እድገቷ ጋር አብራ እየተጓዘች ያለች ነች። አብሮ ኮሪደሩም እየተጓዘ ያለ እንደገና ውበት እየሰጠ ይገኛል። ስለዚህ አሁን ላይ ኮሪደሩ በጣም የሌለ ሆኖ ያማረ እንደው በእኛ እድሜ በደረስንበት እድሜ በጣም እየተደሰትን ያለንበት ሁኔታ ነው። ልክ እንደ ሌሎች ከተሞች ሁሉ የኮሪደር ልማቱ የተለያዩ መሰረተ ልማቶችን በአንድ ላይ በመያዝ የማህበረሰቡ ምቹነት፣ የማህበረሰቡ ተጠቃሚነት ሊያረጋግጡ የሚችሉ የተለያዩ የእግረኛ መንገዶች፣ የብስክሌት መንገዶችና ሌሎችም ጌጠኛና የተለያዩ የአረንጓዴ ስፍራዎችንም አካቶ እየተገነባ ይገኛል። በፊት ጋሪ፣ ባጃጅ፣ ሞተር ተሽከርካሪ በአንድ 7 ሜትር 8 ሜትር ስፋት ባለው አስፋልት ይሄድ የነበረው አሁን ተለይቶ በመከለሉ ወይም የእግረኛውም የብስክሌት መንገዱን በመሆኑ በጣም ለውበትም ምርጥ ነው። ለአገልግሎት ለሚያገኘው ማህበረሰብም ደግሞ በጣም የተሻለ ነው። እስከሚያልቅ የምንጠብቀው ነው። አሁንም እንዳለቀ ነው የምንቆጥረው። ህዝብም እየተደሰተ ባጓጓዙ የራሱን የሳይክሉ የራሱን የአትክልቱ የራሱን የመኪናው የራሱን የሁሉም የራሱን ስለሆነ የእንጅባራ ህዝብ በጣም ከመጠን በላይ ተደስተን ወይም ተደስቶ ይኖራል። እንደዚህ አሁን ይሄኛው ሰፍቷል። አሪፍ ነው። ደስ ይላል። ከተማው ሲያምር አንደኛው ጎብኚዎችም ይመጣሉ። ለቱሪዝሙ ደስ የሚል ሲሆን ደግሞ ያው ጎብኚዎችም ይኖራሉ። የእንጅባራ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ የኒያለም ዋሴ በበኩላቸው በከተማዋ በተለያዩ ዙሮች ከ4.6 ኪሎ ሜትር በላይ የኮሪደር ልማት ስራ ለማከናወን እየተሰራ ነው። ስራው ሲጠናቀቅም የማህበረሰቡን ተጠቃሚነት ከማረጋገጥ ጀምሮ ከተማዋን የኮንፈረንስ ቱሪዝም ማዕከል እስከ ማድረግ የሚደርስ ዘርፈ ብዙ ፋይዳ እንደሚኖረው ገልጸዋል። እንግዲህ ኮሪደር ሲጠናቀቅ ምንድነው የሚሆነው? አጠቃላይ እንጅባራ ከተማ እያደገች ያለች ከተማ ናት። በአሁኑ ሰዓት አንጻራዊ ሰላም ያለባት፣ ሰላሟን ለማረጋገጥ ደግሞ ሁልጊዜ ማህበረሰቡ ደጀን ሆኖ እየሰራ ያለበት ሁኔታ ነው ያለ። ስለዚህ ይህ ኮሪደር ሲጠናቀቅ አንደኛ ማህበረሰቡ ከፍተኛ የሆነ አገልግሎት የሚያገኝበት እንዲሁም ደግሞ የቱሪስት ማዕከል ልትሆን የምትችልበት የስብሰባ ኮንፈረንስ ጭምር የሚካሄድባት ከአሁን በፊትም ከፍተኛ የሆነ ክልሉም ሆነ ሌላ አካባቢ ላይ ስብሰባዎች በሚደረግበት ጊዜ ቀጥታ ወደ እንጅባራ ከተማ የሚመጣበት ሁኔታ ነው ያለ። አሁን ደግሞ ይህንን የበለጠ ሳቢና ማራኪ ለማድረግ ይህ የኮሪደር ልማት ለእንጅባራ ከተማ ልዩ ድል ነው ብለን ነው የምናስበው። በከተማዋ እየተከናወነ የሚገኘው የኮሪደር ልማት ለበርካታ ዜጎችም የስራ ዕድል የፈጠረ ሆኗል። የውጭ ዜና አሜሪካ በኢራን ላይ የፈጸመችውን አዲስ ጥቃት ተከትሎ ኢራን በሰላጤው ሀገራት ላይ ጠንካራ ጥቃቶችን መፈጸም ጀምራለች። አሜሪካና ኢራን እርስ በርስ ከባድ የአየር ድብደባ እየተለዋወጡም ጭምር ነው። ይህም በጥቃቶችና አጸፋዊ ጥቃቶች ውጥረት እየተባባሰ መምጣቱን የሚያሳይ ሆኗል። ቴሄራን በባህረ ሰላጤው አካባቢ ያሉ የአሜሪካ ወታደራዊ ቦታዎችን ኢላማ ማድረጓን የገለጸች ሲሆን ወሳኙን የሆርሙዝ ሰርጥን መዝጋቷንም አስታውቃለች። 6 የሚሆኑ የሰላጤው ሀገራት ከትላንት እሁድ ጀምሮ በኢራን ጥቃት እንደተፈጸመባቸውም አስታውቀዋል። ሁለቱን ሀገራት ለማስማማት ስታደራድር የነበረችው ኳታርም በኢራን ጥቃት ተፈጽሞባታል። ከባለፈው ግንቦት ወር ወዲህ ምንም ጥቃት ያልተፈጸመባት የተባበሩት አረብ ኤምሬቶችም የሚሳይልና የድሮን ጥቃትን ስታስተናግድ አድራለች። አሜሪካ በበኩሏ ኢራንን ሌላ መርከብ ላይ ጥቃት ፈጽማለች በሚል እየከሰሰች ነው። የአዲስ የተቀሰቀሰው ጦርነት ባለፈው ወር ሆርሙዝን ለመክፈትና ከ60 ቀናት ድርድር በኋላ ጦርነትን ለማቆም ታስቦ በተደረሰው ጊዜያዊ የአሜሪካ ኢራን ስምምነት የወደፊት ተስፋን አደብዝዞታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት ከሮይተርስ ጋር ባደረጉት የስልክ ቃለ ምልልስ እየደበደብናቸው ነው ሲሉም ተናግረዋል። ዜና ኢትዮጵያ አሁንም እንደቀጠለ ነው። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ። ከኔ